አለው ይሄ አልጋ ምናምን ሶፋ ምናምን ነው እንጂ የገዛሁት ሌላ ነገር ብዙም ቃል እንትን አያስፈልግም። ግን ራሱ አብሮት ነው ከቤት የሚመጣው የኪችን እቃ የኪችኑ የራሱ ቤት አለው ነበረው ራሱ አለው። እኔ አሟልቼ በሰዓቱ የገባሁት አልጋ ምናምን ነው። ኦኬ ያው እንደዚህ ነበር ፊቷን ያደረጋት። ከዛ መጀመሪያ ይሄ መደብደቡ ማስፈራራቱ ምናምን ይሄ ነው የመጀመሪያው ድብደባ። ይሄ ነው የመጀመሪያው ድብደባ አይደለም። ይሄ አይደለም። ያኔ እኔ ፎቶ ምናምን እንደዚህ እንትን ብዬ ማንሳት ምናምን አልጀመርኩም። እኔ ይሄን እንደውም ፎቶ ያነሳሁት ምናምን የሆነች ቀነኒ ምናምን የምትባለው አልሞተችም። በቃ የእሷ ነገር ስለምፈራ ማንሳት ራሴን እፈልግና እፈራለሁ። ይሄንን ግን እንደምንም ብዬ ልኬላቸው ነው ለእህቴ ልኬላት ነው። አሁን እነዚህ ሁለቱ ይሄኛውና ያኛው አንድ ቀን ነው። ያኛው ግን ሌላ ቀን። እንደዚህ ሲያደርግሽ ለምን ፖሊስ አልጠራሽም? እኮ ወደዛ ልመጣልሽ እኮ ነው ሀቡ። ከዛ መደብደብ ጀመረ። መደብደብ የጀመረበት ጊዜ እንደዚህ አንቆኝ የእህቶችን ፎቶ እንዲያሳየኝ ማለት ነው። እነዚህን አየሻቸው? እነዚህ ሟች ናቸው። የእህቶችሽን ፎቶ እያሳየሽ አለው አለሽ እናቴ። እነዚህ አየሻቸው እህቶችሽ ይለኛል። እነዚህ ሟች ናቸው። እኔ እጄ በጣም ሰፊ እንደሆነ እጄ ረዥም እንደሆነ ታውቂያለሽ። እገላቸዋለሁ እህቶችሽን ኢትዮጵያ ያሉት እያለ ማስፈራራት ጀመረ። ያኔ መጮህ ጀመረ። ልጄ ቁጭ ብላ እያለች መጮህ ጀመረ። ከዛ እኔ ፈርቼ ልጄ እንትን እንዳትል ብዬ አባቴ ቤት መላክ ጀመርኩ። አባቴ ቤት ነው የምትሆኑ በብዛት። በቃ አስፈራርቶኛል። በጣም የደበደበኝ ድብደባ በጣም ከባድ ስለነበር እጁ ረዥም ነው ምናምን የሚለውን በስልኩ ነው የሚያሳየኝ። አይሻቸው እነዚህ እኔ እኮ ታስሬ ነው የተፈታሁት። ሰው ላይ ተኩሼ ታስሬ ነው የተፈታሁት። አንድ ብትተነፍሽ እኔ አይደለሁም እህቴ አትለቅሽም እያለ ያስፈራራኛል። በጣም ነው የሚያስፈራራኝ። እህቱ ማን ነው ስሟ? እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልኝ ሴትዮ ጊፍት ገላርሽን ግቢና ሶስቱ ሳራ ዲሮ። ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣው ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለቴ በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱዓ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን እርዳታ ራሱ እዛ ለእናቶቹ ዱዓ እንዲያደርጉ እኛ ቤት ብር ሰብስበን ስንሰጥ ነበር። ሳራ ዲሮማ ይኸውልሽ፣ እሷ ምን አይነት ሰው መሰለችሽ? ሰው እንዲወዳቸው የሚያደርጉት በመስጠት ነው። እኔ አሁን አንቺ እኔን የምትወጂኝ በራሴ በመሆነው ሁኔታ እኔ ሊናን አክሴፕት አድርገሽ ነው የምትወጂኝ የምትጠይኝ። ፕሊስ አንዴ ልጥራት። እኔ ቁጥሩ አለኝ ዋትሳፕ ላይ እናወራለን። በጣም ነው የምንግባባው። ኦኬ አውርቼ ልጨርስና እኮ አውርተሽ ሳትጨርሽማ እንድታወራ አልፈቅድላትም። ግን እኔ ከሁለቱም ወገን መስማት ስላለብን እንዴ ሳርዬ ሰላም ነው? እንዴት ነሽ? ደህና ነሽ? እሷን በተለያየ ስልክ ታስፈራራኛለች። በጣም ስክሪንሾት ይዣለሁ። በተለያየ ስልክ በጣም ነው የምታስፈራራኝ። በጣም ነው ሰው የሚፈራት። ሮማ ውስጥ በጣም ነው የሚፈሯት። በጣም እጄ ረዥም ነው ባይናት። በጣም ነው የሚፈሯት። ኢልሽ ሀቡ እኔ ከዚህ በኋላ ብሞት አንድ ነገር ብሆን ምንም አይቆጨኝም። እንዴ ጣሊያን ሀገር የለም እንዴ? ጣሊያን ሀገር አንድ ነገር ብሆን ከሁለቱ 100 ዩሮ ከፍለሽ ሰው ማስደብደብ ሰው ማስገደል ትችያለሽ ጣሊያን እዚህ ሀገር። አዎ በጣም ኢዚ ነገር ነው። አሁን ካቆምሽበት ቀጥ ካቆምሽበት ወይኔ ቮይሱን አላረኩ። ከዛ በኋላ መደብደብ ምናምን ሲጀምርና ሳራ ሰላም ነው? እንዴት ነሽ? አንዴ እኔ ቤት ላይቭ ላይ ልትመጪ ትችያለሽ ፕሊዝ?
ነይ አንዴ ፕሊዝ። ቴንክ ዩ። ስትመጪ ፍላወር ላኪ። ትምጣና ትገባለች። ማስረጃዎችሽን ደግሞ ስታስፈራራሽ ታውጫለሽ። እሺ እዚህ ጋር ከዚህ በኋላ ህዝብ ሰምቷል። በተለያየ አካውንት ታስፈራራኛለች። እሷ እንደሆነች አውቃለሁ። ገባሽ? እሷ እንደሆነች በደንብ እያደረጉት ያለው ጋይስ እንዳይዘጋብሽ ላይቭ ነው እየከፈትኩኝ የዘጋሁት። ቀርቷል እኮ አሜሪካ ቲክቶክን ከገዛች በኋላ እኮ መዝጋት ቀርቷል እኮ አሌክስዬ። አርገው ላይ ከፍቼ ዝም ላርገው። አዎ ኦኬ ላይክ ሁላችሁም ኤቭሪዋን ጋይስ ኮፒሊንግ አርጉት። ኮፒሊንግ አርጉት ጋይስ ላይቭ እንዳይዘጋ ግን ኮፒሊንግ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ማንም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ? የኔ አሁን ያቆም ነው ለመጀመሪያ ጊዜ ሲደበድብሽ? ስልኮቼ እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ። እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን አስገድዶ እኔም ከሱ ጋር አልፈልግም እያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያይኝ እንትን የሚለኝ እንደዚህ እንደበደበኝ በጣም እንትን ሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? ይጣላል። በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ
እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው ይሄ ጭንቅላቴ ሊቨርስ ነው ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም ማንም አያውቅም፣ እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ደግሞ ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ፣ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ እናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። ሊናዬ ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔን ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም
አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን ባሌ ደበደበኝን ለመሸፈን ወድቄ ነው እንደዚህ ሁኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽና ከዛ የሚሆነው ይሁን። ስፈልግ ልሙት ስፈልግ